ሃይሚ አፈቅርሻለሁ። በጣም በጣም ነው የማፈቅርሽ። ፍራንክ እያረከኝ ነው ጌታ። እመቤቴን አይደል? ፍራንክ እያረከኝ ነው። ሙሽትሙት አይደል? እግዚአብሔርን ተው ተው። ጌታን ፍራንክ እያረከኝ ነው። ኧረ በእግዚአብሔር እረፍ በቃ። እንጂ ታፈቅኛለህ ብሩኬ? አይ በኢየሱስ የምርህ ነው የምታወራው? እምባ እያነቀኝ ነው። እግዚአብሔርን ምን እንደምልህ አላውቅም። ያለቀሽ ነው? ምንድን ነው ንገሪኝ። ደንግጠሽ ነው? ማርያም ታፍሪያለሽ ነው? በእግዚአብሔር እረፉ በቃ እረፉ በቃ። ቤት ላውራሽ? እሺ ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ እግዚአብሔርን። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን። መቤቴን ነው በጣም ከራሴ ጋር አዳር ተጨንቄበት አዳር አስቤበት እኔ በጣም አስቤ ተጨንቄ አፍሬ ምናምን የመጣሁት እንዴት እንደሚጠየቅ አላቅም፣ እንዴት ይሁን አላቅም። ግን ደግሞ ወሰኜ መጥቻለሁ ዛሬ መቤቴን። እኔና ሃይሚ ከተገናኘን ኦልሞስት 2 ዓመት ከምናምናችን ሆኖናል። አብረን ሆነን በቃ ላይፋችንን ከጀመርን 2 ዓመት ከምናምን ሆኖናል። ሁሉም የሚያውቀው ነው፣ ዓለም የሚያውቀው ነው አይደለ? ግን ደግሞ በዚህ 2 ዓመት ውስጥ እኔም ሃይሚም ላይክ ወደፊት ትልቅ ነገር ይኖረናል፣ ወደፊት ደስ የሚል ነገር ይኖረናል ብለን እያሰብን ይህንን 2 ዓመት ቀጥለናል። ወደፊት እያልን ምንም ሳንናገር ምንም ካፌ ሳይወጣ ከሷም እንደዛው ምንም አይነት ነገር ሳይወጣ አይደለ? ይሄ ዓለም የሚያውቀው ነው መቤቴን። እና ይህ 2 ዓመት ውስጥ እናንተም በጣም ብዙ ጠብቃችኋል። የእናንተ መጨረሻ ያሳየኝ። ገና የጅማሬው እኮ ነው፣ መጨረሻው አይደለም፣ ጅማሬው ነው። ዛሬ ይጀምራል ሁሉም ነገር ብዬ አስባለሁኝ። እኔ በጣም ፈርቻለሁ። መብራንን ምን እንደምል አላውቅም። ሺም እያያዘኝ ነው፣ እያፈርኩ ነው ምናምን። እዛ ራሱ እንዴት እንደማወራውላ አላውቅም። ለሃይሚ ልብስ ልበሺ ብለን እኔና ሚፍታ እንኳን ስንነግራት ሚፍታ ጓደኛው ሊያስተዋውቀን ነው ምናምን በሚል ፎግረናት ደስ ብሏት ልብስ ልትቀይር ነው እና የገባችው ምንም አታውቅም። እና እኔም በጣም ግራ ተጋባው። በርታ በሉ ወኔ ምናምን ስጡኝ። እና ወደ ቁም ነገሩ ስመለስ በዚህ 2 ዓመት ውስጥ እኔና ሃይሚ በጣም ብዙ ነገር እንዳሳለፍን ታውቃላችሁ። ላይ ካሜራ ላይ ከወጣው በላይ በውስጥ በጣም ብዙ ነገር አይተናል። በጣም ብዙ እኔና ሃይሚ አንድ ላይ እንዳንሆን በጣም ተጥሯል ከምታስቡት በላይ አለ አይደለ? በጣም ገና ሀ ተብሎ ከጅማሬው ማለት ነው። በጣም ብዙ በቃ እኔ እንጃ ስለኔ መጥፎ ይደርሳታል፣ ስለሱ አይነት ነገር ይደርሰኛል ምናምን በዛ ሁሉ ነገራቶች መሀል አልፈን ዛሬ እዚህ ደርሰናልና ላይክ አሁን ከውጭ የሚያየን ሰው እኔና ሃይሚ ፍቅረኛሞች እንደሆንን ነው ሰው የሚያስበው። ላይክ ፍቅረኛሞች ናቸው በቃ አኳኋናችን ሲታይ ነን፣ ሌላው ሰንባዲ የሚያውቀው አይደለ? ግን ኦዲየንሶቻችን የኛ ፋሚሊ የሚያውቁት ምንም ነገር ይፋ እንዳልሆነ፣ ምንም ነገር እኔና ሃይሚ መሀል ላይ ምንም ነገር እንዳሌለ፣ እኔና ሃይሚ ምንም እንዳሌለ ስላችሁ ላይክ ወደፊት በቃ እኛም እያለን የነበር ወደፊት ትልቅ ነገር ይኖራል፣ ወደፊት ተስፋ አለን፣ ወደፊት ልጆች ወልደን አንድ እንሆናለን አይነት ነገር ነው። ግን ፍቅረኛሞች ነን፣ አፈቅርሻለሁ፣ አፈቅርሃለሁ ምናምን የሚባሉ ቃላቶች ከኛ ወጥተው አያውቁም ይመስለኛል አይደለ? ከኔ ጭራሽ ወጥቶ አያውቅም። በጣም ነበረ የምፈራው። የምጠብቃቸውም ነገሮች ነበሩ፣ ማሳካት የምፈልጋቸውም ብዙ ማድረግ የምፈልጋቸው ጊዜያቶች ነበሩ። ህይወት ላይ መቸኮል አልፈልግም ነበረ ላይክ ግን ደግሞ አንድ እውነታ ስነግራችሁ እኔ ሃይሚን አፈቅራታለሁ። የሷን ባላቅም የሷን አብረን ሄደን የምንሰማ ነው የሚሆነውና ዛሬ ሁሉም ነገር በቃ አብቅቷል። ላይክ ቅድሚያ ማስቀደም ፈልጋቸው ነገሮች ነበሩ፣ የእናቴ ነገሮች ምናምን ነበር። የእናቴንም የሚቀሩኝ ነገሮች አሉ። ግን ደግሞ ላይክ ከዚህ በኋላ ምንም የምጠብቀው ነገር ያለ አይመስለኝም። ከዚህ በኋላ ምን ማየት ምን ማድረግ እንዳለብኝ ራሱ እኔ እንጃ ምንም ያለብኝ አይመስለኝም። እኔና ሃይሚ ከዚህ በኋላ
አዶን ነው እሷ ጋር ያለውን ስሜት ፍቅሬን ተቀብላኝ እንደማፈቅራት ነግሬያት እሷ ጋር ያለውን ፊሊንግ አውቄ በቃ ሁሉም ነገር አንድ ላይ ማድረግ እንችላለን። ከዚህ በኋላ ወደፊትም ብዙ ነገር ማድረግ እንችላለን። እኔና ሀይሚ መሀልም ሊገባ የሚያስብንም ሰው ብዙውን ጊዜ አይታችሁ ከሆነ እኔና ሀይሚ በምንጋጭበት ምናምን ሰዓት ላይ ፍቅርን ግለጽላት እሱን ነው የምንጠብቀው ምናምን ሰውም እየመጣ የሚያስቸግረንም ለዛም ነው ምናምን ብዙ አይ ነበረ እና ያም ነገር ይጠፋል ብዬ አስባለሁ ከዛሬ በኋላ። ያ ማለት ፈተናዎች አይኖሩብኝም ፈተናዎች አይገጥሙኝም ማለት አይደለም። እንደውም ሞር ሊመጣብኝ ይችላል። እኔና ሀይሚ እንደማፈቅራት ነግሬያት ስትቀበለኝ ሊመጣብኝም ይችላል። እነዛ ችግሮች ይበልጥኑ ሊጠናከርብኝም ይችላል። አዱን ነው ግን እስቲ ምን ይሆናል ብቻ። ሲቀጥልም እኔ ወንድ ልጅ ነኝ። ላይክ እንዴት ነው እድሜም ምንም ይገድበናል ብዬ አላስብም። እኛ ወንዶች ላይ ብዙ ጊዜ አይደለ 30ም 40ም ሄደን ችግር የለብንም እና ግን ደግሞ ላይክ የሃይሚን ህይወት ደግሞ እኔ ማበላሸት አልፈልግም። የሃይሚ ህይወት በእኔ ምክንያት እንዲበላሽ አልፈልግም። በእኔ ምክንያት ለምን 001 ሰከንድ ያንም ጊዜዋ እንዲቃጠል አልፈልግም። ብዙ ጊዜ ልቤን የሚሰብሩ ነገራቶች አይ ነበረ ላይክ ግን አሸንፊያቸው አልፌያለሁኝ። በውስጥ የሚመጡ ነገሮች ምናምን ብዙ መባላቸው ነገሮች ነበሩ። እድሜዋን እያቃጠል ካንተ እንደዚህ ልጅቷን እንደዚህ ምናምን ብዙ የሚባሉ ነገሮች ነበሩና እኔ ግን መቸኮሉን አልፈለኩትም ነበረ። በደንብ እንተያይ በሚለውም ብዙም ማሳካት ማድረግ የምፈልጋቸው ነገሮች ስለነበሩ መቸኮሉን አልፈለኩትም። ታውቃላችሁ ያው የሶሻል ሚዲያ ላይ ያለ ሰው ግንኙነት ደግሞ እንደናንተ ጽናትና ብርታት ይወሰናል። በጣም ከባድ ነው። እንዲህ ስል ላይክ ይፋ ማድረግም እንዳሌለብኝ የሚመክሩኝም ሰዎች ነበሩና ግን ደግሞ 2 ዓመት በሙሉ ከታች ከልጅነት ከትንሽነታችን ጀምሮ ላይክ የዛ ሰዓት ፊታችን ሁሉ ያስታውቃል ገና ነበርን ምናምን። ከዛ ጊዜ ጀምሮ የኔና የሃይሚ አንድነትን የሚፈልግ በጣም ብዙ ፋሚሊ ነበረ። ላይክ ኧረ ፋሚሊ ግን ይጨንቃል። በጣም ብዙ ፋሚሊዎች ነበሩና እስቲል ነው በእኛ ችግር በእኛ ስቃይ በቃ እንደዚሁ እኛ ስንወዛገብም አብረውን የነበሩና ከኛ መስማት የሚፈልጉትና የኔና የሷን አንድ መሆን ከምንም ነገር በላይ ያስበልጠው የሚፈልጉ ሰዎች አሉና እነዚህን ሰዎች ደግሞ እኔም አክብሬ ነገራቶችን በውስጥ ማድረግ እችል ነበረ። ግን ደግሞ ምንም አላካበድኩትም። አሁን ምንም የለም ባይገርማችሁ ወስጄ ምሳ ነው የምጋብዛት። እኔ እንጃ ብቻ አይቼ እነግራታለሁ ነው ነገሩን እና ድንገት ነው ያሰብኩበት። ለምን በቃ የውስጤን አልናገርም? ለምን እንጃ የሁሉ ሰምን ይዤው ምናምን። እውነቱ ስነግራችሁ በሷ ኮንፊደንስ ነበረኝ ላይክ በሃይሚ ኮንፊደንስ ነበረኝና ያንን ነገር ስላለብኝ በቃ ማለፍ ያለብኝን ነገር በደንብ ልለፍና ሁሉንም ነገር ግልጽ አደርጋለሁ ብዬ ነው። እና ሃይሚ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ላይክ ከዚህ በፊት ጓደኛሞች ተባብለን ነበረ እኔና አንቺ የነበረን ግንኙነት ላይክ ሰው የሚያውቀው ምናምን ጓደኛዬ ናት። በጣም ጥሩ ነገር እመኝላታለሁ። ምርጥ ጓደኛዬ ናት ሰው በሚያውቀው። አንቺም እንደዛው ነበረ የምትዩ ላይክ ስለኔ ብሩክ እንዴት ነው ምናምን ይመስለኛል እንደዛ ነበረ ሰው ከዚህ በፊት የሚያውቀው። አሁን ግን ሃይሚ ምን ናት ሲባል ፍቅረኛዬ ናት ምናምን ወደ ማለቱ ታይም ደርሻለሁና ሃይሚን በጣም ነው እሺ የምወድሽ። ምክንያቱም እውነቱ ስነግራችሁ ብቆይ እንኳን እኔ እንጃ ከሃይሚ ውጪ ላፈቅረው የምችለው ሰው አልነበረም። እኔ እንጃ ከታች ጀምሮ ምንም ሳይኖረኝ በፊት የምታውቀኝ ሰው ናት። ብዙ ጊዜ ተናግሬያለሁና ምንም በቃ እኔም እሷም ከዜሮ ከምንም ተነስተን እንኳን አብረን እዚህ የደረስን ሰዎች ነን። እውነቱ ስነግራችሁ ከዚህ በኋላ አሁን እኔ የተለይ እንኳን ሴት መጣ ቢባል ከዚህ በኋላ የሚመጣው ሴት ላይክ እኔ ያለኝን ነገር አይቶ ሊመጣ የሚችል ነው እንጂ ሊሆን የሚችለው እኔ እንጃ ማንነቴን ወዶት ምናምን ይሆናል ብዬ አላስብም። ከዚህ በኋላ የሚመጣ ሴት ይሄ ሀቁ ነው። በወድቅ እንኳን እኔ አሁን ያሉኝን ነገሮች በሙሉ በቃ እግዚአብሔር ፈተና ያምጣብኝና ባጣ እንኳን ከጎኔ ላጥለኝና ላትተው የምትችለው ሃይሚ ናት። ይሄ ግልጽ ነው። እንዲህ ስል ደግሞ ለጠቀመ ነው እንዴ ምናምን እንዳትሉኝ፣ ይሄ ሀቁ ስለሆነ ነው። ምክንያቱም ከታይ ጀምሮ ምንም ሳይኖረኝ ብዙ ታሪክ ያየን ሰዎች ነን።
በጣም በጣም ከሚገባ በላይ የምንተዋወቅ ሰዎች ነን። ከምታስቡት በላይ እኔ እንጃ። እኔ አልዋሻችሁም እመብርሃን በጣም መጥፎ በጣም ከባድ ጸብ ራሱ ተጣልተን እናውቃለን። በጣም በጣም ከምታስቡት በላይ እኔና ሀይሚ ማለት ነው። ግን በነገው አብረን ነን። ማርያምን ነው የምላችሁ። ላይክ እስከ መለያየት የሚያደርስ ጸብ የምር በቃ አለ አይደለ? እስከ መለያየት ከዚህ በፊት እንለያይ ምናምን ተባብለን ሊሆን ይችላል። ግን ሆኖ ያውቃል፣ ተለያይተን ያውቃል። እግዚአብሔር ግን በቃ ቶሎ ነው የተመለስነው ምናምን በቃ እኔ እንጃ። እኔም እንትኑም አልነበረኝም ያ ነገር ሲፈጠር ወደ ካሜራ ወጥቶ የማውራትም ድፍረት አልነበረኝም። ሀይሚም እንደሰው በቃ የምር በቃ ከባድ ኬዝ ውስጥ ገብተን ነበርና እንደዛ እንኳን ሆነን እኔ እንጃ። እኔና እሷ ልባችን ይናበባል፣ ተመልሰን እናውቃለን። ዛሬ ግን የሁሉም ነገር ማብቂያ ይሆናል ብዬ ተስፋ አደርጋለሁኝ። ሀይሚም ጋር እንደኔ አይነት ስሜት ይኖራል ብዬ ተስፋ አደርጋለሁኝ። እንደዛም እንዲሆን እኔም ጸልያለሁ። እሷም እስክትወጣ ወጥቼ ነው እየቀረጽኩ ያለሁት ከቤትና እሷም እስክትወጣ ድረስ እናንተም ጸሎት አድርጉልኝ። እንግዲህ ፋሚሊ የ2 ዓመት ጥበቃ ዛሬ ያበቃል። ከዛሬ በኋላ እኔና ሀይሚ እኔ ጋር የፍቅሩ ስሜት አለ። በጣም ነው ማፈቅራት፣ ግን ነግሬያት አላውቅም። ይዤዋለሁኝ። እንዴት መሰላችሁ? እኔ እንጃ ሴት ስትሆኑ ታውቁታላችሁ። በጣም እኔ እንጃ ሴት ላይና ወንድ ላይ ስሜቱ የተለያየ ነው። እኔ ተናግሬያለሁ ቅድምምና ሴቶች ላይ ከባድ ነው። ያንንን ነገር እንኳን እንችላልኝ ምናልባት ስሜቷ እንኳን ኖሮ ከሆነ እግዚአብሔርን ብዙ እድሎችን አስመልጠህኛል እንኳን ማለት የምትችል ልጅ ነበረች። ግን አይ አይደለ በቃ ጸጥ ብላለች። እሷም ከኔ የምትጠብቀው ነገር ይኖራል ብዬ አስባለሁ። ለዛም ይመስለኛልና ያ ቀን ዛሬም ነው። እኔ ለሀይሚ ሀይሚ ለኔ ሆነን የምንቀጥልበት ይሆናል። አብረንም እየኖርን ምናምን እንግዲህ ፍቅራችንን ተገላልጸን አናውቅም። ፍቅሬንም ነግሬያት አላውቅም። እንደምወዳት እንደማከብራት ብቻ ነበር የምነግራትና እንግዲህ ዛሬ የኛም ኦዲየንሶች የጨረቃ ፋሚሊዎችም በጣም ደስ የሚል ቀን እንደሚሆንም ተስፋ አደርጋለሁኝ። እኔ እንጃ በጣም ውዝግብግብ ባለ ስሜት ውስጥ ሆኜ ነው የመጣሁት። በጣም ፈርቻለሁ። ሙሺ ትሙት የምሬን ነው። በጣም ፈርቼ ነው የመጣሁት። በጣም ደንግጬ ምናምን እኔ እንጃ እኔ ያለሁበት ስሜት ይከብዳል። መብራንን ምን እንዳስፈራኝ አዶን ነው አላውቅም። ወጥቶ ለሰው መናገሩ ይሁን ከሀይሚ የሚመጣው ምላሽ ይሁን አዶን ነው አላውቅም። ሀይሚ ምን ልትለኝ ትችል ይሁን እኔ እንጃ። እኔም ደፍሬ ወደ እናንተ ካሜራውን ይዤ የመጣሁትም በልበ ሙሉነት ነው። ተስፋ አደርጋለሁ እሺ ብላኝ ፍቅሬን ተቀብላኝ አብረን ኦልሬዲ አብረን ነን እኮ ግን ወደዛ እንትን ውስጥ እንደምንገባ እኔ ምን እንደሚባል አላውቅም። እና ያስፈራል። በጣም በጣም ነው የሚያስፈራው መቤቴን። እና የጨረቃም ፋሚሊ ከዚህ በኋላ የምንደሰትበት ጊዜያቶች ናቸው ብዬ አስባለሁ። ከዚህ በኋላ ምንም የምጠብቃቸው ምንም የማደርገውም ነገር የለም። ቡዝንናውም ዱርዬነቱም ምኑም አሁን ይብቃኝ ብያለሁ። ያ ማለት ላይክ እኔ እንጃ አሁን ሀይሚ ፍቅረኛ የሆነች ማለት ቀለበት አለ፣ ከዛ ሰርግ አለ ምናምን። አሁን ሰርጉ ምናምን አሁን ይሆናል ማለት አይደለም። ትንሽ እንትን ማለት አለብን ይመስለኛል አይደለ? ቅድሚያ ፍቅሩ ይቅደም ብዬ ነው። ከሰርጉ ፍቅሩ ይቅደም ብዬ ነው። የሰርጉንም እግዚአብሔር ያውቃል መቼ እንደሚሆን ቀኑን አዱን ነው፣ ግን እግዚአብሔር ያውቃል እሱን። እስከዛው ድረስ ግን ሀይሚን ወስደን ዋሽቼ ምናምን ነው ያመጣኋትና ሚፍታ ጓደኛዋን ሊያስተዋውቀን ነው እንዳልኳችሁ ምናምን ብዬ ነው እና የነገርናት። እስቲ እናያለን። ስሜቷን ግን የምር ማየት ፈልጋለሁ። አረ ያስፈራል ግን ብቻ አብራችሁኝ ነው። እሺ አብረን እንቆይ፣ አብረን እንሁን። የልቤን አውጥቼ ስናገር ዛሬ ለመጀመሪያ ጊዜ ስለሆነ እና እየፈራኋችሁ ነው፣ እናንተንም እያፈርኩ ነው እና አይታችሁ ከሆነ ቀጥታ ወደ ካሜራ ራሱ አላይም፣ ወደዛ እያየሁ ነው እያወራ ያለሁት። የምር እኔ እንጃ ፍቅር በጣም ደስ የሚል ነገር ነው። ማርያምን የኔ የምትሉት ሰው ሲኖራችሁ ደስ ይላል። ሌላው ነገር አስፈላጊ አይደለም። እኔ እንጃ በቃ ዋናው ነገር ተዋዶ መኖሩ ነው ብዬ አስባለሁኝ። እስቲ
ዛሬ እንግዲህ ከጓደኞቼም ብዙ የምጠብቃቸው ነገሮች ይኖራሉ። አይ ሆፕ ይደወልልኝና ብዙ ነገር ሊያወሩኝ ይችላሉ። ደስታቸውንም የሚገልጽልኝ ሰው ይኖራል እርግጠኛ ነኝ። እና ለኔ አሁን ያለሁበት ታይም ላይ በጣም ከባድ ሰዓት ነው። በጣም ውስጤ ጨንቆታል ምናምን ምናምን፣ ግን የመጣ ይምጣ በቃ። ምክንያቱም እኔም ስሜቴን ይዤ ሁሉ ዘመን ምን አስቆየኝ። ወንድ ሲመጣ ራሱ እንደዛ ጓ እያልኩኝ ምናምን ያስታውቃሉ እኮ ለፍራንክም ለምንም ቢሆን እኮ ነገራቶች ያስታውቃሉ። ግን ከኔ እስኪወጣ እየተጠበቀ ነበር ሁሉም ነገር እና ዛሬ እንግዲህ ወጥቷል። ዛሬ የኔም የሃይም የደስታ ቀን እንደሚሆን ተስፋ አደርጋለሁ። ይሄ ፍርሃቴ እንዴት መሰላችሁ? አሁን ላይ ሃይሚ ጋር ያለውን ስሜት ስለማላውቀው ስላችሁ ምናልባት ከጠበቅኩት የተለየ ሆኖ ባገኘው ይሄ ፍርሃቴ ወደ ሌላ ህመም ውስጥ ሊከተኝ ይችላል ብዬ አስባለሁ። ምክንያቱም አዶን ነው አላውቅም፣ እኔ እንትኑን ይከብዳል በዚህ ጉዳይ ላይ እንዲህ ሌላ ነገር ውስጥ መግባት ከባድ ነው እና እኔ እንጃ ጥሩ ነገር እንደሚጠብቀኝ ተስፋ አደርጋለሁኝ። በቃ የጨረቃ ፋሚሊ ሁሉ ጊዜ የኔናን የሃይሚን አንድነት የምትፈልጉ እኔና ሃይሚ ፍቅረኛሞች ሆነን ማየት የምትፈልጉ በጣም ብዙዎች ናችሁና ሁላችሁም ማለት ይቻላልና እኔም ፍቅሬን ለመግለጽ ጊዜውን ነው ብዬ አስቤ መጥቻለሁ። ማረሳው ቀናቶች አሉ መብራን ከዚህ በፊት ትዝ ካላችሁ በጣም ብዙ ማስተካከል መቅደም ያለበትን ህይወት ላይ ያለ አይነት ነገር እያልኩኝ እናቴንም ማስቀደም አለብኝ ከምንም ነገር በፊት እሷን መስመር ማስያዝ አለብኝ አይነት ነገር እያልኩኝ ነበርና ምን ያክል እንደምትወዱን እንኳን ያዩት እኔ አልዋሽም። መጥቼ ማርያምን የምናገረው በውስጥ በጣም መጡና ብዙ ናቸው። መጡና ንገረን ምንድነው እናት የሚያስፈልጋት ንገረንና የእናንተ ጉዳይ ራስ ጨርሱ የእናትን እኛን ጨርሱላት ተብያለሁ። መብራንን የሙሽን ነገር ለኛ ተው አንተ ራስህ ተዋሉኝ። አይ ለእናቴ የራሴ ቃል ነው ያለብኝ እና ያንን ነገር አላደርግም እስከማለት ደርሻለሁ። ሜቢ ቪዲዮ ስታዩት እናንተ ሰዎች ካላችሁ እንኳን በቃ አመሰግናለሁ። እንዴት እንደምትወዱን አይቻለሁኝ። ምን ያክል ለኛ መስዋዕትነት እንደምትከፍሉ አይቻለሁ። በጣም ይገርማል። ላይክ በካሜራ ብቻ አይቷችሁ የኔንና ችግር ለመካፈል ፍቃደኛ የሆኑ ሰዎች ናቸውና እኔ እንጃ በጣም ነው ማመሰግነው። እንደዛ ሲሉ ግርም ምን ያለኝ ጧት ላይ ላይክ የዛ ሰሞን ላይ ጧት ላይ ከእንቅልፍ የተነስቼ ምናምን ያዩትና ደንግጫለሁ። እንዴት እንደዚህ አይነት ሰው ሊወደን ይችላል? እንዴት እኛን ምናምን ምን አድርገን ነው ፈጣሪው እስከማለት ደርሼ ነበር። እና ከባድ በቃ አለ አይደለ እነሱንም ማሳቀቅ ሆነብኝ መልሴ። አይ እኔ ያለው ምናምን ስል የሆነ ይህ ልጅ ጢባራም ነው እንዴ ምናምን አይነት ነገር ውስጥ የገባው ፈራው። ግን መሆን ያለበት ላይክ የራሴም ቃል ስለሆነ አለ አይደለ እኔ ብዙ ራሴ ያየሁበት ነገር ስለሆነ የራሴን ላብ የራሴን ልፋት ነበር የፈለኩትኝ እና በሌላ አይደለም። እሺ እንደዛ የዛን ጊዜ ተናገርኩኝ። ዋናው ቁም ነገር ይሄ ነው በቃ። እና እንደዛም እስከማለት ደርሳችኋል እና ፋሚሊዎች በጣም አመሰግናለሁ። እኔና ሃይሚ እንዳንለያይ በጣም ጥራችኋል። እኔና ሃይሚ እቺን ቀን እንድናይ ይሄ ቀንን እንደናፈቃችሁትም ዛሬውን ምንድነው ቀኑ አርብ ነው አይደል? አርብ ምናምን አርብ ቀኑ መያዝ ብዙም አይደለም፣ ግን አርብ ቀን ነው የውስጤን የተናገርኩት። አርብ ቀን ነው ፍቅሬን የገለጽኩት። በዛ ላይ አርሰናልም ዋንጫ በልቷል። ደስታ ላይ ነኝ። ሌላ ደስታውንም እንደሚጠብቀኝ ተስፋ አደርጋለሁኝ። ቅመሟንም ሰብስክራይብ እያደረጋችሁ አበረታቱልኝ። በዚህ ስሜት መሀል ሆኜ እንኳን እሷን በጣም ብዙ ሰብስክራይብ እንድትገባ ስለምፈልግ ሰብስክራይብ አድርጓት። እስቲ አሁን ሄደን ወደ ቤት የሃይሚን ሁኔታ እንዴት እንደሆነች እዛ ሁሉንም ነገር የምንወስን ይሆናል። ለማንኛውም ከተሳካልኝ እንኳን ደስ አላችሁ እያላችሁ ቀውጡት። ይሳካል። እኔ ውስጤ 99% ይሳካል ብዬ አስባለሁ። 99 ምናልባት ፈርታ ደንግጣ ላይክ ግግም ብዬ ሲልባት ደንግጣ ይከብዳል አይደለም ለሷ። እኔ እንኳን በቃ አምኜበት ወስኜ የመጣሁት ልጅ እናንተን ሳይ ካሜራውን ሳይ ፈራውና እስቲ የሷንም ስሜት አብረን የምናይ ይሆናል። ለማንኛውም እንሂድ። ምሳ ጋብዛትና ቅድሚያ ትብላ። የሆነ ነገር እንኳን ከሆነችብኝ በላ ካደረግን በኋላ ቅመሜ እውነቱን እነግራታለሁ። እንደማፈቅራት እነግራታለሁ። ለሷ ያለኝን ስሜት እነግራታለሁ። ያስፈራል። ቢሆንም ቢያስፈራም ወንድ ልጅ ቆረጠ። እንሂድ ወደ ቤት በቃ። ግን
በቃ ሀይሚ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከዚህ በኋላ ቀረ መውደዱ ቀርቷል። ያው ፍቅር መሀል በፍቅር ውስጥ መውደድ ሁሉም ነገር ያለው ያንን ስሜቴን ነው ለመናገር ዛሬ የመጣሁት ካሜራ ይዤ። በጣም ብዙ እህቶች አላችሁኝ፣ በጣም ብዙ ወዳጆች እናቶች ምናምን እኔም ሀይሚም ጋር አላችሁን እና እንግዲህ አንዳንድ የምባላቸው ነገሮች ነበሩ በጥሩ መንገድ ማለት ነው እና እስቲ ዛሬ ሁሉንም ነገር ምን ይሆናል። ጸሎታችሁን ብቻ አድርጉልኝ። ከተንተባተብኳችሁም ካወዘጋገብኳችሁም ምንም ካልኳችሁም በጣም ይቅርታ፣ ስለፈራው ነው ስለደነገጥኩ ነው። በቃ ቀኗ ዛሬ ናት። ፍቅሬ የምናገርባት ቀን ዛሬ ናት። የሀይሚን ስሜት የምናይ ይሆናል። ከሷም ጥሩ መልስ አገኛለሁ ብዬም ተስፋ አደርጋለሁ። ከዚህ በኋላ እኔና ሀይሚ ፍቅረኛሞች፣ እኔ ጋር በቃ የፍቅሩ ስሜት አለ። እሷ እሺ ብላኝ ተቀበለችኝ ማለት ደግሞ ሀይሚ ፍቅረኛ የሆነች ማለት ነው አይደለ? አብረን ማደር እንችላለን ትላለህ። ከዚህ በኋላ በቃ ምንም የሚያሰጉኝ ምንም የሚያሳፍሩኝ ምንም እንትን የምላቸው ነገሮች የሉም። ላይክ ከዚህ በፊት በፕራንክ ላስተምራቸው ሞክራቸው ነገሮች ነበሩ፣ ግን አሁን ሜቢ እና ይህን ነገር ስል ልጅ ቶሎ ወለዱልን ምናምን ትል ይችላላችሁ። ላይክ እንዲህ መሰላችሁ እኔ ማርያምን ፖስት ስታረጉ ምናምን ልጅ አስይዛችሁን ምናምን በጣም የሆነ እንትን ይለኛል። በቃ የሆነ እንባዬ ይመጣል ምናምን እኔ ልጄ ነው ልጄ እንደዚህ ምናምን ላይክ አስቤው አላቅም ነበር፣ ግን እነዛን ፎቶዎች ሳይ የምር ይመጡብኛል። እና ግን ደግሞ ፍቅረኛ ሆነን ማለት እኔና ሀይሚ ፍቅረኛ አሁን ፍቅሬን ገልጬላት ተቀብላኝ ፍቅረኛሞች ሆነን ማለት በጣም ብዙ ማሳካት ያሉብን ነገሮች ይኖራሉን ብዬ አስባለሁ። ስለዚህ ነገራቶች ከዚህ በኋላ ብቻዬን የማደርጋቸው ነገሮች አይኖሩም ማለት ነው። ፍቅረኛ ከሆነች ለሁለት ሆነን ከአንድ ወደ ሁለት ሄደናል እና ብዙ ነገር እንደማሳካ ተስፋ አደርጋለሁ ከወደፊት ሚስቴ ከፍቅረኛ ጋር። ግን ኦልሬዲ ሚስቴ ሆነች አይደል? እኔ እኮ አላቅም ነው አባባሉ። እናንተ ፋር ወንድም ምን ላድርግ? ፍቅረኛ ከሆነች ያው ሚስቴ ሆነች ነው አይደል? ከሚስቴ ጋር እንግዲህ ብዙ ነገር አደርጋለሁ ማለት ነው። ስለዚህ አደብ ግዙ። የወላችሁ ምንድነው የምትስቀው ካሜራማን? እኔ እናቴ ተሙ ግራ ገብቶኛል። ከዚህ በኋላ አደብ ግዙ። ኢንስታግራምም ላይ ሆነ የትም ቦታ ላይም ሆነ መታችሁ አላ ቡቡ እንዲህ የሆነ ነገር የሀገሬ ሴቶች የኢትዮጵያ ሴቶች አደብ ግዙሽ። ቴክስት እንዳትልኩልኝ ከዚህ በኋላ በቃ። እንደምትቀበለኝ ተስፋ አደርጋለሁ። ወደ ቤት እንሂድ። ጨርሳ እንደምጠብቀኝም ባለሙሉ ተስፋ ነኝ። መኪናዬን አንስቼ መውጣት ብቻ ነው ከኔ የሚጠበቀው። ጸጥ ብለን እንወጣለን። ምንም አልልም። ወስዳችኋለሁ። ጨረሽ እላታለሁ። አዎ ነይ ሂጂ ነው። ምንም ማውራትም አልፈልግም። በጣም ነው የፈራሁት መልሷን እስካቅ ድረስ እና እስቲ እንሂድ በቃ። ዛሬ እያንተባተበኝ ነው። እዛ እንገናኝ በቃ ፋሚሊ። ቤተሰብ አሁን ቤት ነው ያለሁት። እንዳልኳቸው ሀይሚ አታውቅም። ሚፍታም ሀይሚም እንግዲህ ተዘጋጅተዋል ይመስለኛል እና እናስወጣቸው ከቤት እናስወጣቸውና እኔም ፍርሃቴ እንዳለ ሆኖ እዚህ ቤት ጨረሳችሁ? ተዘጋጀ? ደወልክላት አንተ? ያው ካሜራ ይዣለሁ እንግዲህ ቤተሰብ። ሚፍታ ዛሬ ጅላሱን ሊያስተዋውቀን ነው። ሀይሚ አታውቃትም። እንሄዳለን በቃ። አምሮብሻል፣ አምሮባታል። ና እኮ እንሂድ። ይኸውልሽ ዛሬ አሽቃብጪ። ማን ነው ባለ ሚስቱ? አልገባኝም። ዛሬ አሽቃብጪ። ይኸውልሽ አሽቃብጪ። እሺ በኋላ ስትመጣ ሚፍታ ጥሩ ልጅ ነው። ሱስ አለበት ሱስ የለበትም ብለሽ ዋሺ። ሀብታም ነው በይ ምናምን። እሺ ሽምግልና ነው የምንሄደው። ለማንኛውም እንሂድ። ሰላም ቢያቸው። ሰላም። እሱ ሰላም አይደለም ማቀው ና እሱ እኮ ፈርቶ ነው። እሱ እኮ ሊያስተዋውቀን ፈርቶ ነው። ትዳር ለሆነ እሺ ባለትዳር። እሺ ምን እንደምል አላውቅም። ያው እንግዲህ እንሂድና አብረን እናያለን። ከዛ ሰርጉን ግን ሞቅ እናደርጋለን። እንግዲህ ተዘጋጁበት። ግራ የገባኛውን ሀይሚ የሴት ሚዜ ነው የምትሆነው የወንድ ሚዜ? እኔ እኮ ግራ ገባኝ። ለእኔ ሚዜ ብትሆኝ የሴት ነው። አያገባሽም። ሁለቱንም እሆናለሁ። ልጅቷን ስናስተዋውቅሽ ማለት ነው ከልጅቷ ጋር ጅላስ ትሆኛለሽ። በቃ ጨረስኩ። እሺ ቆይ እሺ፣ አትነቀኝ። እሺ ስንያዘው እንደዚህ ንቅ ሳይሆን እንደዚህ። እስኪ ከእናንተ ልማራ በኋላ እንዴት እንደምትል በቃ አንተ ልጅቷ እና በቃ ለክፉም ለደጉም ቆይ ላውጣውና በዛ በኩል ትገባላችሁ። ውጪ ውጣና በቃ እስከዛው ፋሚሊ እዛው እንገናኝ። ይመቻችሁ። ታዘዙ ቤተሰቦች። አሁን ደግሞ እኛ
ወደ አሰብንበት ቦታ መተናል። ሀይሚ ምንም የምታውቀው ነገር የለም። እኔማ ጦጣ አረጋችሁኝ እኮ እዚህ። ማንም ያስታውቅሽ ይመስልሻል? እኔ ምን አውቃለሁ እንግዲህ የእሱ ነገር አይታወቅም። ያው ከአስሮቹ አንዷ ነች። ውይ እንዳላጣላ እዚህ ይቅርታ፣ በስተት ነው ያው ቤት እንደምንቀላለደው በስተት ነው። ለቀልድ ነው ለቀልድ። ይህንን እዛ ጋ አድርገው አንተ በቃ እዛ እስክመጣ እኔ ትንሽ ልቤ እኮ በጣም እየመታ ነው። ቆይተና እዛ ማይሆን ነገር ቢያረጋት ልጅቷ ምን ያረጋት? እኔን ላለማስተዋወቅ ሀንግ ቢመታት። እሺ ቅመጥል ባይ ዘ ዌይ ሀይሚ ይባላል። ናይስ ቱ ሚት ዩ። ቴንክ ዩ። ለሌላ ጊዜ አልጣደፍብሽም። ገብቶሻል? አዎ ከባድ ሰው ነው። ይገባኝ። ደስ ብሎሻል? የሚፍታን ፍቅረኛ ልተዋወቂ መሆንሽ በጣም ቢያንስ ብቻዬን አልሆንም ማለት ብቻዬን አልሆንም። ያው ሌላ ምራት አገኛለሁ። እሺ አብረን እናደርቃቸዋለን ለማለት ፈልጌ ነው። እኔ ቤተሰብ እኔ እየፈራሁ ነው። ማርያምን በጣም እየፈራሁ ነው። ግን እየቀለዳችሁብኝ አይደለም? በእግዚአብሔር እናንተ እኔ አላምናችሁም። ኢንትሮ ሰርቼ ምናምን የመጣሁት እና በጣም እየፈራሁ ነው። ፋሚሊ ብዙ ያወራኋችሁ ነገር አለ፣ ብዙ የነገርኳችሁ ነገር አለ። እንዲህ ስንፋጠጥ ደግሞ ፈራሁ። አረ በጣም ቀለድክብኝ ምንም በይኝ። እኔ እየፈራሁ ምን እሺ ነው? አረ ምንም የሚፍታ ታውቂያለሽ፣ በጣም ረጅም ጊዜዋ ነበር ከእሱ ጋር ከመገናኘታቸው በፊት ረጅም ጊዜ ነበር። ታውቂያለሽ? ማነች? አውቃለሁ። የተወሰነ አውቃለሁ ማለት ከተወሰነ ጊዜ በኋላ አውቂያለሁ ማለት ስለ ማንነቱ አላውቅም ማለት ፍቅረኛ ያለኝ ብሎ ነግሮሻል? እሱ ጠርጥሬ ነው ስልክ ሲያወራል። ጠርጥረሽ ነው እንጂ አታውቂም። እሺ ስለዚህ የሚፍታን ነገር እንተውና እሺ እኔና አንቺ ከተገናኘን ስንት ዓመታችን ነው? 2 ዓመት ከአንድ ወር ምናምን ሆኖናል። 2 ዓመት ከአንድ ወር ውስጥ በጣም ብዙ ነገር አሳልፈናል። በጣም ብዙ ነገር አይተናል አይደለ? የትኛው ነው መጥፎ ጊዜያችን ብለሽ የምታስቢው አንቺ? መጥፎ ጊዜያችን ሁሉም ጊዜያቶች ደስ ይላሉ፣ ግን ደግሞ የተጣላንበት ጊዜ መጥፎ ጊዜያችን የተጣላንበት ጊዜ ነው አይደል? አዎ ሁላ ካሜራ ላይ እየተናገርኩ ነው እና ረጅም ጊዜ ቆይተናል። ከእንትንም በላይ ላይ ካሜራ ላይ ሳይወጣ እስከ መለያየት ደርሰን እናውቃለን። አሁን ነገር እያልኳቸው ነበር። እውነት አይደለም? እውነት ነው። ጥግብ ብላ ሀይሚ ሌላ ሙድ አራምዳ ዝም በል። ጠግበህ ነው እሺ። ሁለታችንም ጠግበን ከቤት ወጣ። ከዛ እውነቱን ነው የምናገረው። ዛሬ መዋሽበት ቀን አይደለም። ማርያምን ከቤት ወጣ ሌላ ሀገር ሄዳ ሐዋሳ ሄዳ ሳልዋሻቸው ሐዋሳ ሄዳ ነው የመለስኳት አይደለም ነው ሁላ በትግል ነው በቃ የተመለሰችው። ማንም አያውቅም፣ ጓደኞቻችንም አያውቁም። እኔና ሀይሚ ብቻ ነው የምናውቀው። እንደዛ ሁላ ተደራርሰን እናውቃለን እኔና ሀይሚ። እና በዚህ ሁሉ ጊዜ ውስጥ እንግዲህ እኔና አንቺ አሁን ሶሻል ሚዲያ ላይ ጓደኛሞች፣ ብዙ ሰው ጓደኛሞች እንደሆኑ ምናምን የሚያውቁት አይደለ? እኔና አንቺ ግን ደግሞ በዚህ 2 ዓመት ውስጥ እኔና አንቺ በጣም ከማንም በላይ እንተዋወቃለን። ብዙ ነገር አሳልፈናል አይደለ? እሺ እንግዲህ ዛሬ እኔ ጋር ያለውን ስሜት ልነግርሽ። በዚህ በእግዚአብሔር አቀልድ ምንድን ነው? እኔ እየቀለድኩ አይደለም። ጌታን በጣም ከልብ እያሳካኝ ነው። ታውቀዋል። ግን እመቤቴን እየሳኩ አይደለም፣ ምሬን ነው እኮ ነው። በዚህ ላይ ካለ አይደለ ወደ ሶሻል ሚዲያ መውጣት የምፈልገው ስሜቴን መናገር የምፈልገው ብዙ ነገር ሳሳካ ነው ል ነበር። የእናቴንም ፍላጎቶችን ቅድሚያ ማሟላት አለብኝ ል ነበር አይደል? የሚቀሩኝም ነገሮች ቢኖሩ ከሞላ ጎደል አሪፍ ነው ታውቂያለሽ። ግን ደግሞ ከዚህ በኋላ እኔና አንቺ ሁሉንም ነገር አብረን ሆነን የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውንም ስሜት በካሜራ መስማት እፈልጋለሁ። እኔ ሀይሚ ፈትሻለሁ። አንተ ፍራንክ እያረከኝ ነው ጌታን። እመቤቴን አይደል? ፍራንክ እያረከኝ ነው። እግዚአብሔርን ጌታን ፍራንክ እያረከኝ ነው አይደለም እንዴ? የመጣ ነው እኮ የሚስታን ስለመተዋወቅ ነው። ለሳክስ ነው አውቀን ነው እንድትወጪ ብላ። እግዚአብሔርን አቀልደ የቀለድኩ አይደል?
የምር ነው ያሳፈርከኝ። እና እኔ በጣም ነው መፈቅርሽ ላይ ካላ ሴት ሆነሽ እኔ ጋር ብዙ ነገር አሳልፈሻል። ምንም ሳልነግርሽ ብዙ ነገር አሳልፈሽ አይደለ? ሴትነትሽን፣ ጊዜሽን መስዋዕትነት አድርገሽልኛል እና አሁን ጊዜው ነው ብዬ ነው የማስበው። ያንቺንም ስሜት መስማት ፈልጋለሁ በካሜራ ፊት እና በጣም በጣም ነው የማፈቅርሽ። ከዚህ በኋላ ወደፊት በጣም ብዙ ነገር ይኖረናል ብዬ ተስፋ አደርጋለሁ። ኦዲየንስ አያውቅም አይደለም? ያውቃል አያውቅም? እኔና ሀይሚ የሆነ ነገር ወደፊት እንደሚኖራቸው ነው እንጂ ስሜታችንን ተናግረን አናውቅም። ተዳፈሬ መጥቼ ዛሬ ካሜራ ፊት ይህን ስሜቴ ልነግርሽ ነው የጠራሁሽ። ለዚህ ነው። አይ እግዚአብሔርን እየቀለዳችሁ ነው። ለምን አፍሬሽም አፍሬሽም ማርያም ወደ ልታለቅሽ ነው? እሺ አውቃችሁ ነው አውቀህ ነው እየቀለዳችሁብኝ ነው። ለምን ቀልዳለሁ? በእንደዚህ አይነት ነገር ይቀልዳል? ለምን ህይወት አይደል? እኮ ህይወት ነው ግን አይደለም። ያመጣኸኝ የሚፍታን ሚስት ልታስተዋውቀኝ ነዋ። ልታስተዋውቀኝ እንደሆነ ነው የመጣሁት። አይ ከዛ አሁን ስሜት እየነገርኩሽ እኮ ያንተን ስሜት እሺ አሁን ትቀበይኛለሽ አትቀበይኝም? እኔ ምን እንደምልህ አላውቅም። እግዚአብሔርን በጣም ደንግጫለሁ እና ደግሞ እየቀለድክብኝም ነው እየመሰለኝ ያለው። እውነት ለመናገር ሪል መሆን እስከማውቅ ድረስ እኔ እንጃ። እኔ አላውቅም። እኔ እየቀለድኩ አይደለም። ካሜራ ይዤ እንዴት እቀልዳለሁ? አረ አቅርባ አሳያትም። ባንቋታ ደንግጣለች። በቤቴ እኔ ከምሬን ነው የምወደሽ። አረ በእግዚአብሔር እረፍ በቃ። ልንገርሽ ማርያምን እንዴት እንደሚደረግ ምን እንደሆነ አላውቅም። በቃ ማታ አሰብኩበትና ድንገት ነው የወሰንኩት። አሁን ቤት ፕሮግራሙን ለማዘጋጀት ለምንም ምንም አልመቻቻለን። በቃ ያለኝ አማራጭ ይሄ ነው ብዬ ይዤሽ ወጣሁ። ይሄን ነው መጣው። በቃ ምን ያፈጥሻል? እንስታፈቅኛል ብሩኬ። አይ በኢየሱስ የምርህ ነው የምታወራው? እኔ ምሬ ነው። ምክንያቱም ከዚህ በኋላ ምንም ጠብቀው ነገር የለም። ገብቶሻል? በጣም ብዙ እኔ እንጃ አላውቅም እንዴት ብዬ መሰለሽ። አንቺ ለእኔ ያለሽ ቦታ በጣም ትልቅ ነው፣ በጣም ትልቅ ነው። በጣም እንደምትወጂኝ አውቃለሁ፣ እንደምታፈቅሪኝ ግን እርግጠኛ ነኝ። እሱን ደግሞ ካሜራ ፊት ማወቅ ፈልጋለሁ ነው የኔ ጥያቄ። ገብቶሻል? አይ እኔም እንደምትወደኝ አውቅ ነበር፣ ግን ደግሞ እንደምታፈቅረኝ አላውቅም ነበር። ግን በጣም ነው ማፈቅርሽ ነው እንጂ እምባ እያነቀኝ ነው። እግዚአብሔርን ምን እንደምልህ አላውቅም። እውነት ለመናገር እየተናገርኩት ነበር ቅድምም እና እንዳንቺ ለኔ የሚሆንልኝ ሰው አላገኘም። አንቺ በጣም ምርጧና ልዩ ሰው ነሽ አይደለ? ከችግሬ ምንም ሳይኖረን አብረን ነው እዚህ የደረስነውና ከዚህ በኋላ ነው የተለይ ሊመጡ የሚችሉ ሴቶች እኔ ለጥቅም ሜቢ ከኔ ነገር ፈልገው ሊሆን ነው እንጂ አንቺ ግን ከኔ ጋር እውነተኛ ፍቅር ነው ሊኖርሽ የሚችል። እስካሁንም ያስኩትኝ ላለመቸኮል ብዬ ነው። አላደላች ተቻኩለን ገብተንበት ችግር ውስጥ እንዳንገባ ብዬ ነው። አሁን ግን ይበቃናል፣ ጊዜው ነው። ፍቅረኛ ይቶኛለሽ ነው የሚባለው። እኔ እኮ አላውቅም እኔ ምን እንደምልክ ብሩኬ። ለእኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው። ሌላ ሰው ለመተዋወቅ ነው የመጣሁት። ሀሳቤ እቅዴ እንደዛ ነው። እሺ ሌላ ሰው ላምጣና ላስተዋወቅሽ? እኔ እኮ የምሬ ነው እያወራሽ ያለሁት። እየቀለድኩ አይደለም ማርያም። የሆነ ቤት ፕሮግራም አዘጋጅቼ ምናምን ቢሆን ደስ ይለኝ ነበረ፣ ግን በቃ ታይም አጣሁና ቸኩዬ ነው የመጣሁት። ምንድን ነው የምታይኝ? እኔ አላውቅም ምን እንደምልህ ብሩኬ። ስም ያለቀሽ ነው ያለቀሽ ነው።
ምንድነው ንገሪኝ ደንግጠሽ ነው ማርያም ታፍሪያለሽ ነው በእግዚአብሔር እረፉ በቃ ቤት ላወራሽ እሺ ማርያም እውነት ጨነቀሽ በጣም ነው የጨነቀኝ እግዚአብሔርን እንደዚህ ሆናለሁ ብዬ ሜቢ አስቤው ስለማላቅ ወይ ደግሞ ያልጠበቁት ነገር ስለሆነ ይሆናል ሌላ ሰው ለምታወቅ ነው የመጣሁት ከዛ ደግሞ አሁን ማውራት አልችልም የምር ምናልባት የሆነ ሰዓት ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል አሁን ግን ምን እንደምልህ አላውቅም እሺ የምር ያስደነገጥከኝ ውስጥ ማድረግ ይችል ነበር ያለ ካሜራ ግን ደግሞ የሁለት ዓመታት ውስጥ እኛን የሚጠብቁ ቤተሰቦች አሉ አይደለ ብዙ ተስፋ ያደረጉብን ቤተሰቦች አሉ ሁሉም ነገር ማወቅ አለባቸው ሜጋ ያለውን ስሜት አንቺም ጋር ነው ስሜት ብዬ ነው የሚከብድሽ ከሆነ እሺ ፍቀዱላትና ወይ ቤት ገብተን እናወራበታለን ይሻለኛል ብረጋጋ ይሻለኛል በጣም ነው ያስደነገጥከኝ እና ደግሞ እሺ ሚፍታይታል ሄዷል እኮ በቃ የለም እሱ በቃ እሺ ምሳ በልተን እንሄዳለን ተጫወታችሁ ምንም አታወሪኝ እዛ ተብለሽ ቁጭ በከፈል ምንም አላወራህም እግዚአብሔርን እሺ አሁን እዛ ቦታ ላይ ሄድ እሺ ቤተሰብ እኔ ሀይሚን ማስጨነቅ አልፈልግም እና ውስጤ በጣም እየፈራ ነው ከባድ ነገር እንደማይሆን ተስፋ አደርጋለሁ መልሷን አብረን የምናውቅ ይሆናል በቃ አላስጨንቃት እሷን እሺ በቃ ፈታሉ እሺ እንጃ ፊቷ ላይ ደስታ እያየሁ ነው ግን ቀውነቱን እናውቅ ይሆናል ቀቻው ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለምን